የተማራችሁትን ሁሉ ለምትረሱ መልካም የሆነ አንድ ጸሎት እነግራችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችንን የሚያሳድጉ እንዲሁም ደግሞ በጸሎት እንድንበረታ የሚያደርጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ መንፈሳዊ ሕይወታችሁን የሚያሳድጉ በርካታ ትምህርቶችን የምታገኙበት ነው። ለሌሎችም ወገኖቻችን ይህንን ቪዲዮ ሼር በማድረግ ለሌሎች እንዲደርስ እናድርግ። እንዲሁም ደግሞ ተወዳጆች ይህን ቪዲዮ ከመንጊዜውም በላይ ላይክ አድርጉት፣ ለብዙዎች እንዲደርስ ያደርጋል። ምናልባት ዛሬ በሕይወታችን ለአንብበን መያዝ ለምንቸገር፣ ያነበብነውን ሁሉ ለምንረሳ፣ እንዲሁም ደግሞ አንዳንዴ ብዙ እናነባለን እንዲሁም ደግሞ የሰማነውን ነገር እንረሳለን እና ለመርሳት ችግሮቻችን እንዲሁም ደግሞ ያየነውን የሰማነውን ነገር ልቦናችን እንዲያስተውል የሚያደርገንን አንድ ጸሎት በዚህ ቪዲዮ አስተዋውቃችኋለሁ ማለት ነው። ብዙ ጊዜ ቀድሜ እንዳልኳችሁ እንግዲህ ልቦናችን በተለያየ ምክንያት ሊከፈል ይችላል። በሐዘን ምክንያት ተጎድቶልም ሊሆን ይችላል። በተለያየ ምክንያት ዲስትራክት እየሆን ልንሆን እንችላለን እና ስናነብ ብዙ ጊዜ የማንበብ ፍላጎት ይኖረናል። አንብበን በተለይ ደግሞ ተማሪዎች ስንሆን እንዲሁም ደግሞ ጥናትና ምርምር ላይ ያለንም ሰዎች ልንሆን እንችላለን እና አንብበን በጣም ብዙ ነገሮችን መያዝ እንቸገራለን። ምን እንደሚል ካነበብን ከጨረስን በኋላ ነው የምንነካውና ማስተዋል ወይንም ደግሞ ልብ ማድረግን ብዙ ጊዜ ልንቸገር እንችላለን እና አባቶቻችን ብዙ ነገሮችን አስቀምጠውልን አልፈዋል። ከነዚህ ነገሮች መካከል ደግሞ አንደኛው ጸሎት ነው። በመጸለይ ወደ እግዚአብሔር መድረስ ይቻላል። ከእግዚአብሔር ጋር መነጋገር ይቻላል። ማስተዋልና ልብ እንድናደርግ የሚያደርጉ ጸሎቶች አሉ። ቅዱስ ዳዊት አቤቱ ንጹሕ ልብ ፍጠርልኝ ይላል። ልብ እንደገና የሚፈጠር ሆኖ ሳይሆን ያለውን ነገር አንጻልኝ ወይንም ደግሞ ጠብቅልኝ፣ አስተዋይ ልቦና ስጠኝ ለማለት ፈልጎ ነው ያንን ያለውና ብዙ ጊዜ እናነባለን፣ ግን መያዝ እንቸገር ይሆን ይችላል። እንደገና ደግሞ ያየነውንም የሰማነውንም ነገር ደግሞ ጠቃሚ የሚባሉ ነገሮችን ትኩረት አናደርግም። እንዲሁም ብዙ ጊዜ ወደ ልባችን ገብተን ማስተዋለን ስለዛ ነገር በተለይ ደግሞ ስለ እግዚአብሔር ቃል ስለተማርነው ዘመናዊ ትምህርትም ሊሆን ይችላል ብዙ ጊዜ እሱን ስለተማርነው ነገር ዲፕ የሆነ ማስተዋልና የሆነ ነገሮችን ቲንክ እንድናደርግ እንድናስብ በደንብ እንድናስተውል የሚያደርጉን ነገሮች ብዙ ጊዜ ህሊናችን ላይ ዝሩ ይሆኑብናል፣ ይጠፉናል እና ብዙ ጊዜ በተለያየ ምክንያት እንደዛ ሊፈጠር ይችላል። የኛም ችግር ሊሆን ይችላል። እንደገና ደግሞ ያነባበብም ችግር ሊሆን ይችላል። ከዛ በተጨማሪ ግን ሌሎችም ደግሞ እኛን ዲስትራክት የሚያደርጉ የሚረብሹ ነገሮች ሊኖሩ ይችላሉ እና ይህን ነገር ልንቀርፍበት የምንችል አንድ ጸሎት ዛሬ በዚህ ቪዲዮ አስተዋውቃችኋለሁ ማለት ነው። ይህንን ጸሎት ከጸለያችሁ በኋላ ለክርስቶስ አንደኛ ለክርስቶስ ፍቅር እንዲኖራችሁ ያደርጋል። ጸሎቱ በአጠቃላይ ስለ ክርስቶስ የሚናገር ነው። ስለ ክርስቶስ ፍቅር እንዲኖራችሁ የሚያደርግ ነው። እንዲሁም ደግሞ በልቦናችሁ ማስተዋል እንዲኖር፣ ልባችን ማስተዋል እንዲኖረው፣ ነገሮችን ስንመለከት ደግሞ ቲንክ እንድናደርግ ማስተዋል እንዲኖረን፣ ዲፕ የሆነ ነገር እንዲኖረን የሚያደርገን ጸሎት ነው ማለት ነው። ይህ ጸሎት መልክአ ኢየሱስ ይባላል። በቤተክርስቲያናችን ዕለት ዕለት ከሚጸለዩ የጸሎት ክፍሎች መካከል አንደኛው ነው። መልክአ ኢየሱስ በቤተክርስቲያናችን እንግዲህ ስለ ክርስቶስ መከራ፣ ሕማም፣ ስጋዌ እንዲሁም ደግሞ ውልደት፣ ቅድመ ዓለም መኖሩን ከዛ ደግሞ ድህረ ዓለም መወለዱን የሚያሳይ ብዙ ነገሮችን የሚተነትን የጸሎት ክፍል ነው መልክአ ኢየሱስ። መልክአ ኢየሱስ እንደምናየው መልክአ ኢየሱስ ማለት ስለ ኢየሱስ መልክ ወይም ደግሞ መልክ በቆሙ ሙሉ አካላቱን ማለትም ከራስ ፀጉሩ እስከ እግር ጥፍሩ ድረስ በስጋው ያሳለፈው እንዲሁም መለኮታዊ ነገሩን ሁሉ የሚያመሰግን የምስጋና ጸሎት ነው መልክአ ኢየሱስ። በአጠቃላይ ይህ ጸሎት በቤተክርስቲያናችን ዕለት ዕለት ከሚጸለዩ የጸሎት ክፍሎች መካከል አንደኛው ሆኖ ብዙ ጥቅሞችን የያዘ ነው። ምናልባት እኔ የምነግራችሁ ትንሽ ነገር ሊሆን ይችላል። በጣም ብዙ ሚስጥራዊ ነገሮችን የያዘ የጸሎት ክፍል ነው መልክአ ኢየሱስ። እንደውም መጋቢ ሐዲስ ሮዳስ ታደሰ በመልክአ ኢየሱስን በንባብና በትርጓሜ ተርጉሞታል። እሱ መጽሐፍ ካገኛችሁ ብዙ ነገሮችን ይጠቅማችኋልና ገዝታችሁ እንድታነቡት ሪከማንድ አደርጋችኋለሁ። ብዙ ነገሮችን በውስጡ የያዘ በተለይ ደግሞ ስለ ጌታ ቅድመ ዓለም መኖሩን፣ ቅድመ ዓለም ከአብ ያለ እናት መወለዱን፣ ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ አባት በስጋ መወለዱን እንዲሁም ዙሮ ማስተማሩን፣ መከራ መቀበሉን ስለኛ ሲል እያንዳንዱ ያሳለፋቸው ነገሮችን ነገረ ስጋዌውን እንዲሁም ደግሞ በአጠቃላይ ነገረ ስጋዌውን መራቡን፣ መጠማቱን፣ መሰቀሉን፣ መሞቱን፣ ማረጉን፣ መነሳቱን፣ ዳግም መምጻቱን ሁሉ የሚናገሩ ክፍሎች ናቸው። በአጠቃላይ 51 መልክ ነው ያለው አንዳንዱ ማለት ነው። 51 ነው አጠቃላይ ዘሩ 51 ዘር ነው ያለው።
በውስጡ አምስት ስንኞቹን አንድ ዙር ይይዛል። ለምሳሌ የመጀመሪያው ሰላም ለዝክረ ስምከ ብሎ ነው የሚጀምረውና ሰላም ለዝክረ እያለ ነው የሚቀጥለው። ሰላምታውን እየተናገረ ለምሳሌ ሰላም ለዝክረ ስምከ ለስምህ፣ ለስዕርተ ርእስከ ለጸጉርህ፣ ለርእስከ ለጸጉርህ፣ ለገጽከ ለፊትህ፣ ለአይንቲከ ለአይኖችህ፣ ለአይዛኒከ ለአይናፊከ፣ ለከናፍሪከ ለአፍንጫው፣ ለፊቱ፣ ለጉንጮቹ፣ ለእያንዳንዱ ነገር ከራስ ጸጉሩ አንስቶ እስከ እግር ጥፍሩ ድረስ የጌታን የሚያመሰግን መልክዓ ኢየሱስ ጌታን የሚያመሰግንበት የምስጋና ክፍል ነው። ደራሲው በቤተክርስቲያናችን ብዙ መላምቶች ይሰጣሉ፣ ግን ብዙዎች የሚስማሙበት አባ አምደ ሐዋርያት የሚባሉ አባት እንደደረሱት ነው የሚነገረው ማለት ነው። መልክዓ ኢየሱስን የሚጸልይ ሰው በአጠቃላይ የመጀመሪያ ስለ ክርስቶስ ፍቅር እንዲኖረው ያደርጋል። ክርስቶስ ማን ነው የሚለውን ነገር በመልክዓ ኢየሱስ ብቻ መረዳት ይችላል። አንዳንድ ሰዎች አሉ ቅድስት ተዋሕዶ ቤተክርስቲያናችን ክርስቶስን እንደማትሰብክ አድርገው የሚናገሩና ምንም እንደው ሌላውን ሚስጥር ይተውትና እችን መልክዓ ኢየሱስን አንደኛውን 51ዱን ዘር በሙሉ ቢያጠኑት ክርስቶስ ማን ነው በቤተክርስቲያናችን የሚለውን ነገር ክርስቶስ ቤተክርስቲያን ሁሉ ጊዜ እንደምትዘክረውና እንደምታስበው ማወቅ ይችሉ ነበር። ወደ ሌላም እምነት ወደ ትክክለኛው እምነትም መመለስ ይችሉ ነበር፣ ይህንን ነገር በደንብ ቢያጠኑት ማለት ነው። እና መልክዓ ኢየሱስን የሚጸልይ ሰው በአጠቃላይ የመጀመሪያው ስለ ክርስቶስ ፍቅር እንዲኖረው ያደርጋል። ክርስቶስ ማን ነው የሚለውን ነገር እንዲረዳ ያደርገዋል። እንዲሁም ደግሞ ስለ ክርስቶስ ያለውን ግንዛቤ የሚቀይር ነው መልክዓ ኢየሱስ በአጠቃላይ። ምክንያቱም ክርስቶስን ቅድመ ዓለም መኖሩን ብቻ ሳይሆን በድኅረ ዓለምም በስጋ ከተዋሃደ በኋላ የኛን ስጋ ከተዋሃደ በኋላ የኛን ባህሪ አድርጎ እኛን የመሰለ ማደጉን ሁሉ የሚያጠቃልል እንዲሁም ደግሞ እያንዳንዱን ባህሪያችን መዋሃዱን የሚናገር ቅድመ ዓለም መኖሩን ከዛ ደግሞ እያንዳንዱ ነገር የሚናገረው ክርስቶስ ያሳለፈውን ነገረ ስጋዊውን ወይም ደግሞ ከመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ስለኛ መራቡን፣ መጠማቱን፣ መሞቱን፣ መነሳቱን እያንዳንዱን ነገር የሚያመሰግን ነው። ከዛ ደግሞ የጌታ ህዋሳት ቅድም ብያችኋለሁ፣ አይኖቹን፣ ጆሮዎችን፣ እጆቹን፣ ከንፈሩን፣ አፍንጫውን፣ ጥርሶቹን እያንዳንዱን ነገር እያንዳንዱን ክፍሉን የሚያመሰግን ነው ማለት ነውና ስለ ክርስቶስ ፍቅር እንዲኖረው ፍቅር እንዲያድርበት ይሆናል መልክዓ ኢየሱስ የሚጸልይ ሰው ማለት ነው። በአጠቃላይ የክርስቶስን ፍቅር በልባችን ውስጥ እንዲነግስ ከሚያደርጉ ጸሎቶች መካከል አንደኛው መልክዓ ኢየሱስ ነው። መምህሬ ብዙ ጊዜ ከሚነግሩኝ የጸሎት ክፍሎች መካከል አንደኛው ይሄ ነው። መልክዓ ኢየሱስ ሁሉ ጊዜ መልክዓ ኢየሱስ እንድጸልይ ይነግሩኛል። ልጅ ሆኜ ብዙ አላስተውለውም። ለምንድነው ጸልይ የሚሉኝ? እንደውም አንድ ወዳጅ አባት ነበሩኝ፣ ነፍሳቸውን ይማርና እሳቸው ሁሉ ጊዜ መልክዓ ኢየሱስንም እንድጸልይ ይነግሩኝ ነበርና ሁሉ ጊዜ ጠይቃቸዋለሁ። ለምን ጥቅሙ ምን እንደሆነም ራሱ ጠይቃቸው ነው። የሚውልበት የተለየ ኬዝ አለው ወይ እላለሁ፣ ያው ለማወቅ ፍላጎት ስላለኝና ብዙ ጊዜ ደግሞ አባቶቻችን እንደዚህ አይነት ነገሮችን አይናገሩም፣ ዝም ነው የሚሉት፣ በዝምታ ነው የሚያሳልፉት። ለምሳሌ ጸልይ ሊሏችሁ ይችላሉ እንጂ ይሄን ይጠቅማል ላይላችሁ ይችላሉ። ለዚህ አገልግሎት ይውላል ላይሏችሁ ይችላሉ። ምክንያቱም ብዙ ጥቅም ስላለው ጥቅሙን ብቻ እያሰብን ስለ ጌታ ፍቅር እንዳንቀዘቅዝ ስለሚፈልጉ ይመስለኛል። አሁን ቆም ብዬ ሳስብና ሳስተውልና መምህሬም በጣም ብዙ ደጋግመው ከሚሉኝ ነገሮች መካከል አንደኛው መልክዓ ኢየሱስና መዝሙረ ዳዊት ሳትጸልይ እንዳትውል ነው የሚሉኝና ብዙ ጊዜ መልክዓ ኢየሱስ ለብዙ አገልግሎቶች የሚውል የቤተክርስቲያናችን ጸሎት ነው። እንዳልኳችሁ ግን መጀመሪያ የጌታን የሚያመሰግን መጀመሪያ 5 ስንኝ ነው አንዱ ያለው። ለምሳሌ ሰላም ለዝክረ ስምከ ስመ መሃል ሄሱ ዘአንበረ ቅድመ እግዚአብሔር በአትሮ ለመጀመሪያው 5 ስንኞች ነው ያሉትና አምስቱ በካላይ ያሉት 3 ወይም ደግሞ 2 ጌታን የሚያመሰግኑ ከዛ ደግሞ 2 ደግሞ ወደ ታች ያሉት 3 ወይም ደግሞ 2 ደግሞ ልመናን ጸሎትን የሚናገሩ ናቸው ማለት ነው። ለምሳሌ ሰላም ለዝክረ ስምከ ይልና ለማይታበለውና ለማይለወጠው ስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ላይ የነበረው ነውና የዳዊትን ባህሪ ያደረክ ስምህ ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ ይላል። ከዛ ደግሞ ወደ ታች ስትመጡ ለገጽከ ለምሳሌ ስለፊቱ ሲናገር ምን ይላል? ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣል። የኖህ የህይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማይ አይህ ማለት የኩነኔ ማይ አይህ በዘነመ ጊዜ ሰፊ በሆነ የቸርነት መጋረጃ ከልልልኝ ይላል። ከላይ በስንኞቹ ያመሰግናል። ከዛ ደግሞ ዝቅ ይልና ደግሞ ልመናን ያቀርባል ማለት ነው። ለምሳሌ ኖህ ዘመን የጥፋት ውሃ ሰዎችን እንደ አጠፋ ሁሉ እንደዛ ሁሉ ኃጢአት ላይ ጠፋኝ እኔን ጠብቀኝ እኔ ባሪያህን ጠብቀኝ እያለ ይማጸናል ማለት ነው።
ላይኖቹ ሲናገር ደግሞ ምሉ የሆነ ሰላም ለአይንቲ ምሉ የሆነ እንደጠራ ምንጭ ውሃ ለሚሆኑ አይኖችህ ሰላምታ ይገባል። ጌጥን በተጌጠ ያቀማመጥ መነጽር የሚታዩ ናቸውና ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህ። አቤቱ በይቅርታ መነሳነስ ርጨኝ፣ ከበደሉም ይልቅ እነጻ ዘንድ ከኃጢአት እጠበኝ ይላል። በጣም የሚገርም ነውና እንደዚህ እያለ እያንዳንዱን ክፍሉን የሚያመሰግን ከዛ ደግሞ የሚማጸን ሞቱን ትንሳኤውን የሚያዘክርም ነው። ለምሳሌ እርገቱን በተመለከተ ሰላም ለእርገትከ ዘኢይትረከብ መጠኑ ይልና ምጥቀቱ ለማይመረመር እርገት ሰላምታ ይገባል። በአባት ቀኝ ለመቀመጥህ ክብር ይገባል። በአንተ ለሚያምንና ለሚተማመኑ ሁሉ የተቀደሱና ንጹህ የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ካንተ ዘንድ የሚገኝ መንፈስህ ላክላቸው ይላል። የሚገርም ነው። መጀመሪያ ያመሰግናል፣ ከዛ ይመጸናል። ከዚህ በፊትም ነግሬያችኋለሁ። ጸሎት ማካተት ያለበት ምስጋናንና ልመናን ነው። ሁለቶቹ ነገሮችን ነው የሚያጠቃልለው ጸሎትና ከልዩ ልዩ አይነት ህመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህብሩ አረንጓዴ በሚመስል ድር በፍታ ለተገነዘ ስጋ ሰላምታ ይገባል። ለተገነዘው ስጋ ሰላምታ ያቀርባል። በተሸለመ የሙሽራ አምሳል ተመስለ ድንገት በመጣህ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ የምግባር ፋና መብራት አብርቼ እቀበል ዘንድ ቅጠረኝ፣ አድመኝ ወይም ደግሞ ምረጥ ይላል። በጣም የሚገርም ነው። አምስቱ ደናግልም ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 25 ላይ የምናገኛቸውንና ሙሽራው በመጣ ጊዜ መብራታቸውን አዘጋጅተው እንደገቡ እንደነዛ አድርገኝ ይላልና አመስግኖ ከዛ ደግሞ ልመናን የሚያነሳ የጸሎት ክፍል ነው ማለት ነው። ስለዚህ አንደኛ መልክአ ኢየሱስን የሚጸልይ ሰው ከክርስቶስ ጋር መልካም ግንኙነት እንዲኖረው ይሆናል። ሁለተኛ ለክርስቶስ ፍቅር እንዲኖረው ያደርጋል። ክርስቶስ ማን ነው የሚለውን እንዲረዳ ያደርገዋል። ለኛ የከፈለውን ዋጋ፣ ለኛ የደረሰበትን መከራ እሱን እንዲዘክር እንዲያስብ ያደርገዋል። ስጋዊውን መከራውን እያንዳንዱን ነገር ነገረ ጥምቀቱን፣ ነገረ ትንሳኤውን፣ ነገረ ዕርገቱን እንዲያስብ ያደርገዋል ማለት ነው። ስለዚህ ስለ ክርስቶስ እንዲያስብና ክርስቶስ ማን ነው የሚለውን ተዘክሮተ ክርስቶስ እንዲኖረው፣ ተዘክሮተ እግዚአብሔር እንዲኖረው፣ እግዚአብሔርን በልቡ ማሰብ እንዲኖረው እንዲሁም ደግሞ በየዕለቱ ምስጋና ነውና ማመስገን ይገባል ማለት ነው። ከዛ በተጨማሪ እንዳልኳችሁ 5 መልክ ነው ያለው፣ 51 የሚሆን ዘር አለው። እያንዳንዱ ስለ አካል ክፍሉ የሚያዘክር ነውና ስለ ክርስቶስ መልካም የሆነ ግንኙነት ከክርስቶስ ጋር ስለ ክርስቶስ ፍቅር እንዲኖረው የሚያደርግ የቤተክርስቲያናችን ድርሰት ነው ማለት ነው። ከዛ በተጨማሪ ግን ለክርስቶስ ያለንን ፍቅር ይጨምራል ብያችኋለሁ። ከዛ ደግሞ አእምሮ ከተበታተነ ሐሳብ አእምሮአችን ከተበታተነ ሐሳብ እንዲሰበሰብ ያደርገዋል። ማስተዋልና ጥበብ እንዲኖረን ያደርገናል። መልክአ ኢየሱስ በየዕለቱ የሚጸልይ ሰው ማስተዋል ይኖረዋል፣ መረጋጋት ይኖረዋል። በተለይ ደግሞ ውስጣችን የሚረበሽ በተለያየ ነገር በብዙ ነገር ለተጠመድን ሁሉ መረጋጋት እንዲኖረን የሚያደርግ ጸሎት ክፍል ነው ማለት ነው። ከዛ ደግሞ አንብባችሁ መያዝ ለተቸገራችሁም ሁሉ ማስተዋልና ጥበብን እንዲኖራችሁ የሚያደርግ የጸሎት ክፍል ነው። የቤተክርስቲያናችን በየዕለቱ ይህንን ጸሎት በየዕለቱ ቅዳሴያችን ጊዜ ትጸልያለች። ለምሳሌ ቅዳሴ አልቆ ወይንም ደግሞ ድርገት ከተደረገ በኋላ ተመልሰው ካህናት ውዳሴ ማርያም ይጸልያሉ። ውዳሴ ማርያም ከጸለዩ በኋላ መልክአ ማርያም፣ መልክአ ኢየሱስ ይጸልያል አብሮ ማለት ነውና መልክአ ኢየሱስ በየዕለቱ ቤተክርስቲያናችን የምትጸልየው ነው። ስለዚህ አንድ ሰው በአእምሮ ማስተዋል እንዲኖረው ይህንን ዕለት መጸለይ። ከዛ በተጨማሪ ግን ምናልባት ካህናትን ጸልየው እንዲሰጧችሁ ማይውን ማድረግ ትችላላችሁ። ለምሳሌ አንድ ሰው ማስተዋል እንዲኖረው ጥበብ እንዲኖረው በልቦና ውስጥ መልካም የሆነ የክርስቶስ ፍቅር እንዲያድርበት የሚፈልግ ከሆነ እንዲጸልይበት ከዛ ማይሰጥታችሁ ወይንም ደግሞ በሃይላንድ ወይም ደግሞ በሆነ እቃ አድርጋችሁ ውሃ አድርጋችሁ ሰጣችሁ ካህናት ጸልየው እንዲሰጧችሁ ማድረግ ትችላላችሁ። እሱን ሲያደርጉላችሁ በስማችሁ ጸልየው ማስተዋል እንዲኖራችሁ ይሆናል። ዕለት ያንን ጸበል ቤት አስቀምጣችሁ በመጠጣት ማስተዋልና ጥበብ እንዲኖራችሁ ማድረግ ትችላላችሁ። ከዛ በተጨማሪ ግን ይህን ዕለት መጸለይ ስለ ክርስቶስ ምስጋና ነው የሚያወራው። ክርስቶስን ሊያደረገልን ነገር ሁሉ እናመሰግንበት። ከዛ ደግሞ ዝቅ ብለን ደግሞ ልመናውን የምንጠይቅበት የጸሎት ክፍል ነውና ይህንን ጸሎት በመጸለይ ከክርስቶስ ጋር ወዳጆች መሆን ትችላላችሁ። የክርስቶስ ወዳጆች መሆን ትችላላችሁ መልክአ ኢየሱስን በመጸለይ። እኔም በጣም በብዙ መንገድ የተጠቀምኩበት የጸሎት ክፍል ነውና አምላካችን መድኃኔዓለም ክርስቶስ በእርሱ በልቦናችን ውስጥ እንዲያድር ቅዱስ ፈቃዱ ይሁንልን። ማስተዋልና ጥበብን ያድለን። እንዲሁም ለእርሱ የምንገዛበትን ጉልበት ያድረን። ለእሱ ፍቅር እንዲኖረን ከማያልቀው ፍቅሩ ይጨምርልን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ቪዲዮ ለሌሎች ወገኖቻችን ሼር እናድርግ። ይቆየን።